አንድ ሰው ምን ያህል ሊራመድ ይችላል? አንድ ሰውስ ምን ያህል ሊገዛ ይችላል? በታሪክ መጻሕፍት ውስጥ ታላቅ ወይም ዘግሬት የሚል ቅጽል የተሰጣቸው ጥቂት ሰዎች ናቸው። ነገር ግን እንደ እስክንድር ዓለምን ያናወጠ የለም። ገና በ20 ዓመቱ የመቅዶንያን ዘውድ ሲደፋ ዓለም ገና የሚመጣውን መብረቅ አላወቀችም ነበር። በ32 ዓመቱ ሲሞት ግን ከአውሮፓ ተራሮች እስከ ህንድ ወንዞች፣ ከግብፅ በረሃዎች እስከ ፋርስ ቤተ መንግስት ድረስ ስሙ ያልደረሰበት ስፍራ ነበር። ይህ ታሪክ ተራ የታሪክ ድርሳን አይደለም። ይህ ታሪክ ከመፈጸሙ ከ200 ዓመታት በፊት በመለኮታዊ መጽሐፍ ወይም በመጽሐፍ ቅዱስ የተተነበየ ታላቅ ኩነት ነው። ነቢዩ ዳንኤል በራእዩ ያየው ያ ባለ አንድ ቀንድ አውራ ፍየል እንዴት ምድርን ሳይነካ እንደ መብረቅ እንደበረረ ዛሬ በዝርዝር እናያለን። የአንድ ወጣት ንጉሥ እብደት፣ እልህ፣ ድልና ውድቀትን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ታሪካችን የሚጀምረው በ356 ዓመተ ዓለም በመቅዶንያ ነው። መቅዶናውያን በወቅቱ እንደ ግሪኮች የሥነ ጥበብና የፍልስፍና ሰዎች አልነበሩ። እነርሱ ጠንካራ፣ ጀግኖች፣ ጨካኞችና የጋለ መንፈስ ያላቸው የጦር ሰዎች ነበሩ። ከእነዚህም ሕዝቦች መካከል አንድ ታላቅ የነገሥታት ቤተሰብ ተነሳ። አባቱ ንጉሥ ፊልጶስ ዳግማዊ በጦርነት አንድ ዓይኑ የጠፋ አንድ እጁ የሰለለ ግን ብልህና ጨካኝ መሪ ነበር። እናቱ ኦሎምፒያስ ደግሞ አስማተኛና ጠንቋይና ተብላ የምትታማ ምስጢራዊ ሴት ነበረች። ኦሎምፒያስ ለልጇ እስክንድር ሁሌም የምትነግረው አንድ ነገር ነበር። አባት ፊልጶስ አይደለም፣ አባት የአማልክት ንጉሥ የሆነው ዙስ ነው ትለው ነበር። ይህ መለኮታዊ እብሪት በእስክንድር አእምሮ ውስጥ እኔ ተራ ሰው አይደለሁም የሚል ዘር ዘራ። ፊልጶስ ግን ለልጁ ልዩ ፍቅርና ጥንቃቄ ነበረው። እስክንድር ገና የ12 ዓመት ልጅ እያለ ማንም ሊገራው ያልቻለውን ቡሴፋለስ የተባለ አስፈሪ ፈረስ በብልሃት ሲገራ አባቱ በእንባ ተውጦ እንዲህ አለ፣ ልጄ ሆይ መቅዶንያ ለአንተ ትንሽ ናት፣ ሌላ ሰፊ ግዛት ለራስህ ፈልግ። ይህ ትንቢታዊ ንግግር የእስክንድርን የወደፊት መንገድ ጠቋሚ ነበር። ፊልጶስ ልጁ በጉልበት ብቻ ሳይሆን በአእምሮም እንዲበለጽግ ፈለገ። ስለዚህ በከፍተኛ ክፍያ ታላቁን ፈላስፋ አርስቶትልን ቀጠረለት። እስክንድር ከፈላስፋው የሕክምና፣ የፖለቲካና የታሪክ ምስጢራትን ተማረ። ነገር ግን ልቡን የሰረቀው አንድ መጽሐፍ ነበር፣ የሆሜር ኢሊያድ። እስክንድር ራሱን እንደ ጀግናው አኪለስ ይቆጥር ነበር። በሌሊት ሲተኛ ከትራሱ ስር የማይለዩት ሁለት ነገሮች ነበሩ፣ የመከላከያው ቢላዋና ኢሊያድ መጽሐፍ። ገና በ17 ዓመቱ አባቱ ወደ ግሪክ ሲዘምት እስክንድር ሰሜን መቅዶንያን እንዲያስተዳድር ተተወ። በዚያም አመፀኞችን ድል በማድረግ የመጀመሪያውን ወታደራዊ ብቃት አሳየ። እስክንድር ወደ እስያ ከመሻገሩ በፊት በመለኮታዊ መጽሐፍ ወይም በመጽሐፍ ቅዱስ ውስጥ ስለርሱ አስቀድሞ ተጽፎ ነበር። ነቢዩ ዳንኤል በፋርስ መንግስት ዘመን ሆኖ ወደፊት ስለሚነሳው ግሪካዊ ንጉሥ በራእይ አይቶ ነበር። ቃሉ እንዲህ ይላል፣ እኔም ስመለከት እነሆ ከምስራቅ ወገን አንድ አውራ ፍየል በምድር ሁሉ ፊት ላይ ወጣ፣ ምድርንም አልነካም። ለፍየሉ በዓይኖቹ መካከል አንድ ታላቅ ቀንድ ነበር። ትንቢተ ዳንኤል ምዕራፍ 8 ቁጥር 5። እዚህ ጋር ባለ አንድ ቀንድ አውራ ፍየል የተባለው እስክንድር ነው። ምድርን አልነካም መባሉ ደግሞ እንደ መብረቅ ያለውን የፈጣን ጉዞውን ያሳያል። እስክንድር ገና በወጣትነቱ የፈረሰኛ ጦር አዛዥ መሪ ሆኖ ሲዋጋ እንደ እብድ ነበር። አባቱ ድል ሲቀዳጅ ሲሰማ አባቴ ሁሉንም ድል ካደረገ እኔ ምን ድል የማደርገው ጦርነት ይኖረኛል ብሎ ያለቅስ ነበር። ይህ በውስጡ ያለው የታላቅነት ጥም ነበር ዓለምን ያስገዛው። እስክንድር ከልጅነቱ ጀምሮ እስከ ሕይወቱ ፍጻሜ ዘመን ድረስ ስፖርት መስራት ያዘወትር ነበር። በፍጥነት መተጣጠፍና መሮጥ ይችላል። የዘመኑ ዋና ስፖርት የሆነውን ነፃ ትግል ግን አይወደውም። አስቀድሞ የተዘጋጀው እስክንድር
ቡሴፋለስ ከተባለ ከኃይለኛው ፈረሱ ጋር ሳይላቀቅ ድፍረትን፣ ብልጠትንና በራስ መተማመንን ይዞ አደገ። ንጉሥ ፊልጶስ ሁለተኛ ሚስት ክሊዮፓትራን አገባ። በዚህ ሁለተኛ ጋብቻ ኦሎምፒያስ በቁጣ ነደደች። እርሷን በሸር ልታስወግዳት ቆርጣ ተነሳች። በብልጠት ዓላማዋን ለማሳካት እስክንድርን መጠቀም ጀመረች። ስለ አባቱ መጥፎ ጥላቻ እንዲኖረው አእምሮውን መረዘች። የተንኮል ሴራዋ ፍሬ ያፈራው በክሊዮፓትራ ጋብቻ ስነ ስርዓት ወቅት ፊሊፕ ድል ያለ ግብዣ ባደረገበት ጊዜ ነበር። የክሊዮፓትራ አጎት በመጠጥ ሞቅ ብሎት ነበር። ንግግርም አደረገ። ኦሎምፒያስ ከኤጵሩስ የመጣች ክሊዮፓትራ ግን ንጹሕ መቅዶናዊ መሆኗን አመለከተ። ስለ ፊሊፕና ስለ ክሊዮፓትራም ያለውን ተስፋ ሲገልጽ ወንድ ልጅ እንደሚወልዱና ልጁም ንጹሕ መቅዶናዊ ሆኖ የዙፋኑ ወራሽ እንደሚሆን ተናገረ። ይህን የሰማው እስክንድርም በቁጣ ነደደ። አንተ ከዳተኛ፣ እኔስ ብሆን ሕጋዊ ወራሽ አይደለሁምን? ብሎ አንባረቀበት። ፊሊፕ በጣም ሰክሮ ነበር። የተንገዳገደ ሲጓዝ ጉራዴው ከእጁ ወደቀበትና ሊፈልገው ይዳስስ ጀመር። ሽባ ስለነበር ወለሉ ላይ እስኪሰማ ድረስ ወደቀ። ወድቆም ባለበት እስክንድር ከላይ ቆሞ እያፌዘበት መቅዶናውያን ተመልከቱ፣ ይህ ሰው የኔ አባት በእስያ ከአንድ ሀገር ወደ ሌላ ሀገር ይዣችሁ እሄዳለሁ ይላል። ነገር ግን መቆምና ከአንድ ጠረጴዛ ወደ ሌላ ጠረጴዛ እንኳን መራመድ አይችልም በማለት አባቱን ዘለፈው። ይህ ሁሉ ግን የኦሎምፒያስ የተንኮል ሴራ ውጤት ነበር። ከዚህም ጊዜ በኋላ በአባትና ልጅ መካከል የነበረው ፍቅርና መከባበር ደብዛው ጠፋ። ኦሎምፒያስ ወደ ትውልድ ሀገሯ ስትሄድ ልጇ እስክንድርም አብሯት ሄደ። ምንም እንኳን የወለደው ልጁ በሕዝብ ፊት ቢያዋርደው፣ ፊሊፕ ግን ለልጁ ደግ አባት ነበርና እስክንድርን ለእርቅ ላከበት። ወደ መንግስቱ ከተመለሰ በኋላ እንኳን እስክንድር ለአባቱ ጥሩ ፊት አያሳየው ነበር። በኦሎምፒያስ የተመረዘው አእምሮ ሊነጻለት አልቻለም። አባቱ ግን የልጁን ፍቅርና አክብሮት ደግሞ ማግኘት ፈለገ። እስክንድር ግን ለአባቱ ቀዝቃዛና ተጠራጣሪ ሆነ። ይባስ ብሎ አባቱ ሳያውቅ በእናቱ ምክር ተደግፎ እስክንድር ከእስያ ካሉት የነገስታት ዘሮች ትዳር ለመያዝ በማቀዱ የፊሊፕ ትዕግስት አልቆ ልጁንና የቅርብ ጓደኞቹን በግዞት እንዲኖሩ ቀጣቸው። በዚህም ሁኔታ ላይ ያለ ፊሊፕ ከክሊዮፓትራ ወንድ ልጅ አገኘ። ደስታውን ሳይጨርስ በቤተ መቅደሱ ሁከት ተቀሰቀሰ። የክሊዮፓትራ አጎት የፊሊፕ ባለሙያ የነበረውን ፓውሳኒየስን ያስከፋዋል። ይህን ጉዳይ ፓውሳኒየስ ለፊሊፕ አቤቱታ ቢያቀርብም ችላ ተባለ። በዚህም የተቆጣው ፓውሳኒየስ ወደ ኦሎምፒያስ ቡድን ተቀላቀለ። ከተወሰነ ጊዜ በኋላም ፊሊፕ ተገድሎ ተገኘ። ገዳዩ ራሱ ፓውሳኒየስ ነበር። ፓውሳኒየስም በፊሊፕ ታማኝ ክብር ዘበኞች እዛው ሆኖ ተገደለ። ሕዝቡ ለፊሊፕ መገደል የኦሎምፒያስ እጅ አለበት በማለት ወቀሳ ቢያቀርብም እርሷ ደንታዋም አልነበረም። ብቀላዋን አሳክታለች። ፊሊፕ ሞተ። በ336 ዓመተ ዓለም በ20 ዓመቱ እስክንድር ነገሰ። ኦሎምፒያስ በብቀላዋ እጥፍ ድርብ እርግጠኛ ለመሆን ክሊዮፓትራንና ልጇን አስገደለቻቸው። ወዲያውኑ የግሪክ ከተሞች አመጹ። እስክንድር ግን እንደ መብረቅ ፈጣን ነበር። በ14 ቀናት ውስጥ ቴቤስን አመድ በማድረግ ስልጣኑን በደም አጸና። አሁን ፊቱ ወደ እስያ ወደ ግዙፏ ፋርስ ነው። 30,000 እግረኛና 4,000 ፈረሰኛ ይዞ ባህር ተሻገረ። በግራኒከስ ወንዝ ላይ ከፋርሶች ጋር ተፋጠጡ። ፋርሶች ገና ልጅ ነው ብለው ንቀውት ነበር። እስክንድር ግን በነጭ ላባ ያጌጠውን ጥሩሩን ለብሶ የመጀመሪያው ሆኖ ወንዙን ተሻገረ። በውጊያው መሃልም ፋርሳውያን አናቱን በፋስ መቱት። የራስ ቁሩም ተሰነጠቀ። ሊሞት ሲል ጓደኛው ክሊተስ አዳነው። ድሉም የመቅዶንያውያን ሆነ። ድል ካደረገ በኋላ ወደ ጎርዲየም ከተማ ገባ። እዚያ ማንም ሊፈታው ያልቻለው ውስብስብ ቋጠሮ ነበር።
ይህን የፈታ የእስያ ንጉሥ ይሆናል የሚል አፈ ታሪክ ነበር። እስክንድር ግን አላመነታም። ሴፉን መዘዘና ቋጠሮውን ቆረጠው። ይህ የእስክንድር መንገድ ነበር። እርሱ ሕግን የሚከተል ሳይሆን ሕግን የሚሰራ እንደሆነ አሳየ። የፋርሱ ንጉሥ ዳሪዮስ ሳልሳዊ ግዙፍ ሰራዊት ይዞ መጣ። ሁለቱ ነገሥታት በኢሰስ ሜዳ ላይ ተገናኙ። እስክንድር በብልሃት የጠላትን ግራ ክንፍ ሰብሮ በቀጥታ ወደ ዳሪዮስ ሰረገላ ተመመ። ዳሪዮስ በፍርሃት ተውጦ እናቱን ሚስቱና ልጆቹን ጥሎ ሸሸ። ትንቢተ ዳንኤል ምዕራፍ 8 ከቁጥር 6 እስከ 7 እንዲህ ይላል። ሁለትም ቀንድ ወዳለው በወንዝም ፊት ቆሞ ወዳየሁት አውራ በግ መጣ። በኃይሉም ቁጣ ፈጥኖ ወደ እርሱ ሮጠ። ወደ አውራውን በግ ሲቀርብ አየሁት። እርሱም ተመረረበት። አውራውንም በግ መታ፣ ሁለቱንም ቀንዶቹን ሰበረ። አውራውን በግ ሊቋቋመው ኃይል አልነበረውም። እርሱም በምድር ላይ ጥሎ ረገጠው። አውራውንም በግ ከእጁ ያድነው ዘንድ የሚችል አልነበረም። እስክንድር ምርኮኞቹን የንጉሥ ቤተሰቦች በክብር ያዛቸው። እኔ የምዋጋው ለመንግስቱ እንጂ ለግል ጥላቻ አይደለም በማለት የዳሪዮስን እናት አጽናና። እስክንድር በባህር መካከል ያለችውን ጢሮስን 7 ወር ከቦ አጠፋት። ከዚያም ወደ ኢየሩሳሌም አመራ። ሊቀ ካህናቱ ዮአድስ የትንቢተ ዳንኤልን ጥቅልል አውጥቶ ሲያነብለት እስክንድር ስለ እርሱ አስቀድሞ መነገሩን አይቶ ለአምላክ መስዋዕት አቀረበ። እስክንድር ወደ ግብጽ ወረደ። ግብጽ ለ200 ዓመታት በፋርስ ትገዛ ስለነበር እስክንድርን እንደ ነፃ አውጪ ተቀበለችው። በናይል ወንዝ ተፋሰስ ላይ ስሙን የያዘችውን እስክንድርያን መሰረተ። በሲዋ በረሃ የሚገኘው ካህን አንተ የፈጣሪ ልጅ ነህ አለው። አሁን እስክንድር ንጉሥ ብቻ አይደለም፣ ራሱን እንደ አምላክ ማየት ጀመረ። ዳሪዮስ 10,000 ታለንትና ግማሽ ግዛቱን ሰጥቶ እርቅ ቢጠይቀውም እስክንድር ግን እኔ እስክንድር ነኝ፣ ሁሉንም እፈልጋለሁ በማለት ውድቅ አደረገው። በ331 ዓመተ ዓለም በጋውጋሜላ ሜዳ ላይ ታሪክ ተሰራ። ዳሪዮስ ለጥቃት የሚመቹ ሰረገላዎቹን አዘጋጅቶ ነበር። እስክንድር ግን በሌሊት ማጥቃት ሲመከረው ድሉን አልሰርቅም ብሎ በጠራራ ፀሐይ ገጠመው። ፋርሳውያን ተሸነፉ። ዳሪዮስ በገዛ ሰዎቹ ተገደለ። እስክንድር የዳሪዮስን በድን ሲያገኝ ካባውን አልብሶ በክብር ቀበረው። አሁን እርሱ የመላው እስያ የመቅዶንያና የግብጽ ንጉሥ ነው። ይህ ስኬት ግን እብሪትን አመጣበት። እስክንድር የፋርስን ልብስ መልበስና ወታደሮቹ እንዲሰግዱለት መጠየቅ ጀመረ። የልጅነት ጓደኞቹ ናቁት። በአንድ የድግስ ሌሊት ሕይወቱን ያተረፈለትን ክሊተስን በስካር መሃል ወግቶ ገደለው። ከገደለው በኋላ ግን መሬት ላይ ወድቆ ለ3 ቀን አለቀሰ። ጸጸቱና ስካሩ በላው። ታማኝ ጀነራሎቹን ፐርሚኒዮስንና ልጁን ፊሊዮስንም አስገደለ። የታላቁ ቀንድ መሰበር ምልክቶች መታየት ጀመሩ። ታላቅነትና ብቸኝነት አብረውት መጓዝ ጀመሩ። እስክንድር አሁንም አልረካም። ከነዚህ ተራራ ጀርባ ምን አለ ሲል ጠየቀ። መልሱም ህንድ ነበር። ጉዞ ወደ ህንድ ቀጠለ። በህንድ ምድር በዝሆኖች የታጀበውን የንጉሥ ፖረስን ጦር ተጋፈጠ። አሰቃቂ ጦርነትም አደረገ። በመጨረሻም አሸነፈ። ነገር ግን ታማኙን ፈረስ ቡሴፋለስን አጣ። ሰራዊቱም በቃን፣ ወደ ቤታችን መልሰን ብለው አመጹ። እስክንድርም ለመጀመሪያ ጊዜ ወደ ኋላ ተመለሰ። በጌድሮስ በረሃ ሲመለሱ በሺዎች የሚቆጠሩ ወታደሮች በረሃብና በጥም አለቁ። በዚህ መሃል አንድ ታሪካዊ ድርጊት ተፈጠረ። አንድ ወታደር በጭንቅ ተጉዞ ጥቂት ውሃ በቆሩ ወይም በሄልሜቱ ይዞ መጣና ለእስክንድር ሰጠው። የሰራዊቱ ዓይን ሁሉ ንጉሡ ላይ አረፈ። እስክንድርም ውሃውን ተቀበለ። ተጠማ፣ ነገር ግን አልጠጣውም። ብቻዬን ከምጠጣ አብረን እንጠማለን ብሎ ውሃውን አሸዋ ላይ አፈሰሰው። ይህ ድርጊቱ ለወታደሮቹ ከውሃ የበለጠ ጥንካሬ ሰጣቸው። በመከራና በስቃይ ወደ ባቢሎን ተመለሱ። ሰኔ 323 ዓመተ ዓለም በባቢሎን ውስጥ እስክንድር በጽኑ ታመመ።
የመጨረሻ ጓደኛው ሄፋስቲዮን በመሞቱ መንፈሱ ተሰብሮ ነበር። ሰኔ 11 በባቢሎን ውስጥ ፀሐይ ልትጠልቅ ስትል እስክንድር የመጨረሻ ትንፋሹን እየወሰደ ነበር። ጀነራሎቹ አልጋውን ከበቡ። ሁሉም የሚፈልጉት አንድ መልስ ብቻ ነበር። አንዱ ጀነራል ጠጋ ብሎ እስክንድር ግዛትህን ለማን ትሰጣለህ አለው። ይህ ጥያቄ የዓለምን ዕጣ ፈንታ የሚወስን ነበር። እስክንድር በደከመ ድምፅ በሹክሹክታ ለጠንካራው አለና ዓይኑን ከደነ። ትንቢተ ዳንኤል ምዕራፍ 8 ቁጥር 8 እንዲህ ይላል፣ አውራው ፍየልም ራሱን እጅግ ታላቅ አደረገ፣ በበረታም ጊዜ ታላቁ ቀንድ ተሰበረ። ወደ አራቱም የሰማይ ንፋሳት የሚመለከቱ 4 ቀንዶች ከበታቹ ወጡ። እስክንድር እንደሞተ ግዛቱ ለአራት ጀነራሎቹ ቶለሚ፣ ሴሉከስ፣ ካሳንደርና ሊስማከስ ተከፋፈለ። ታላቁ ቀንድ ተሰበረ፣ ትንቢቱም ተፈጸመ። ገና በ32 ዓመቱ ታላቁ እስክንድር እንደ ተራ ሰው ሞተ። ታላቁ እስክንድር 70 ከተሞችን መሰረተ። የግሪክን ባህል እስከ ህንድ አደረሰ። እርሱ ባይኖር ኖሮ የዛሬዋ ዓለም መልክ ሌላ ይሆን ነበር። እስክንድር ሰላምን አልሰጠም፣ ዓለምን ግን ለዘላለም ቀየረ። ታላቁ እስክንድር በአጭር ዘመን ረጅም ታሪክ ሰራ። በእውነትም እርሱ ታላቁ ነበር። ለእርስዎ እስክንድር ማን ነው? የታሪክ ጀግና ወይስ የጥፋት መሳሪያ? ሐሳባችሁን በኮሜንት ላይ አጋሩ። ታሪኩን ከወደዳችሁት ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ።